ሁሉንም እናከብራቸዋለን፣ ሁሉንም እንወዳቸዋለን። ሁሉም መሪዎቻችን ናቸው። እነዚህ ሰዎች ኢማም ሆኖ መስጂድ ውስጥ የሙስሊም መሪ ሆኖ ግሩፕ የሚመራ ከሆነ አንዱን መሪ ሲመጣ ያሞካሸ የሄደውን የሚራገም ከሆነ ኢማም አይደለም። በእርግጠኝነት ልንገራችሁ፣ ብዙ ኢማሞች ፖለቲከኞች እንደሚሉት መስጂድ መድረክ ይዘው የሚናገሩ ኢማሞች ነበሩ። አዝን ነበር እኛ እኮ ፖለቲከኞች ያጠፉ መካሪዎች ነን። የተሳሳቱትን ነገር ተሳስታችኋል፣ ያሳመሩትን ደግሞ አሳምራችኋል ብለን የምንመክራቸው እንጂ ሲሄዱ የምንረግማቸው ሲኖሩ የምንመርቃቸው የሆን ኢማሞች ኃላፊነታችንን አልተረዳንም፣ አላወቅንም። ኃላፊነታችንን እንረዳ። ይህንን የማይረዳ ኢማም ከሆነ ይቀነዋል። ደግሞ አንድ ችግር አለብን በሐቂቃ ማለት ነው። እኛ አሁን በውጭው ዓለም ይኸው አሁን አይታችኋል። ሼህ ሁሴን አሁን ባለፈው ተመረቁ አይደለም? ተምረው እኛ አንድ ፈልዘን መዝሐብ ሻፊዕያ ከሆነ መዝሐባችን፣ መዝሐብ አህናፍ ከሆነ መዝሐባችን ሻፊዕያ መዝሐብ ብቻ ይዘን ቁጭ እንላለን። እኛ ጎናችን ያለ ኢማም ሐነፊ ኢማም ካለ እንቅራበት። እኛ ደግሞ የምናውቀውን የሻፊዕያ መዝሐብ እናቅረው። ሙሐዲስ ካለ ጎናችን ጎረቤታችን ያለ መስጂድ ኢማም እንቀራራ። እውቀትን ጨምር፣ እውቀታችን እናስፋ። አንድ ፈንዘን ቁጭ ብለን የምንቀመጥ ከሆን ዛሬ እንደምታወጡ ዓለም ተጠውር ላይ ነው። በተለይ አቅጣጫ የማናይ ከሆን ነገን ማንገናዘብ ከሆን አደጋ ይደርስብናል። የሚገርማችሁ እኛም የአዲስ አበባ ኢማሞች ማህበር ሆነን እናንተው መርጣችሁ በእነሱ አማካይነት እነሱ ጥቆማውን አካሄደው መርጣችሁ ትንካል ተበድለናል ብሎ የጠየቀን አንድ ብታቂ ደብዳቤ የለም። ልንገራችሁ በሐቂቃ ማለት ነው። ይሄ ምንድን ነው የሚያሳየው? ተበድያለሁ የሚለው ምላሱም አደብ የሌለው የሆነ ይሄን አልቀበልም የመጀመሪያው ነው ይሄ ብሎ የሚያወራ ነው። እነሱም ጋራ ችግሬን አላቀርብም ያለ ነው። ምን ማለት ነው? ከአንድ ኢማም ይሄ ይጠበቃል? ሙፍቲ እኮ ከመጅሊስ ወረዱ ማለት ሙፍቲ ክብራቸውን አጡ ማለት ነው። ሙፍቲን አንወዳቸውም ማለት አይደለም። ይሄ ወንበሩ የምንተካካበት የሁላችን ወደደም ጠላም የሁሉን ዓላማ የሁሉን አጀንዳ የተቀበለ ነው እንጂ የሚመራ አንቀበልን መብታችሁን አናከብረም ደግሞ ካለ ፊት ለፊት አሁን መድረክ ጀርባ መንደር ለመንደር ቤት ለቤት ከማማት ይኸው እዚህ ፊታችን ቁጭ ብለዋል አይደል? መናገር እኔ እኮ ሸህ ተበድያለሁ ይሄ በመረጃ ነው ደግሞ ባሉ ባልታ መናገር እንገራቸው እንዴ እንትን አድርገን
እየተገፋፋን የምንቀጥል ከሆነ ዛሬ ያለው ተቀምጧል፣ ነገ የሚመጣው የዛሬው ሊወለጅል ነው፣ ሊያሳስር ነው። ሙስሊምን በተለይ የሚያከብሩ ሰዎች አላህን ይፍሩ። ሙስሊም ወንድሞቻችንን ከመስጂድ የምናስወጣ ሰዎች ምናልባት እናንተ ተመስጂድ በኩፍር ያስወጣችኋቸው ሰዎች ሙስሊም ከሆኑ ቂያማ ቀን ምንድን ነው የምትመልሱት? ጀዋባችሁ ምንድን ነው የሚሆነው? እኔ ያንተን እስልምና ነው ያልተቀበልኩት የሱንማ ተቀብየዋለሁ ካለ ምንድን ነው ምን ሆነው? ለምንድን ነው አላህን የማንፈራው? በተለይ ኢማም የሆኑ ሰዎች ለምንድን ነው ይሄ? እኔ ባይገርማችሁ የመጀመሪያ የሰላምና እርቅ ዘርፍ ላይ ሆነን በምንሰራ ጊዜ ሊፈቀድልኝ ከሆነ ይችል ጨምር በምንሰራ ጊዜ ሶስት ወር መከራችንን እንቅልፋችንን አጥተን የሰራነውን ስራችንን አብሮን የነበረው ወንድማችን እኔ ከሁላችን የተሻለ ከሁላችን የሚያቀኝ ብዬ የማስበው ደወለ። 3 ወር ሙሉ አንተ ስትቀመጥ ስትወያይበት ሐሳብህን ትታንሸራሽር ቆይተህ ወደ ሌላ ሰው መፈራረሚያችን ትደርስ እኔ አልፈርድም ማለት ምሁሩ ሰውዬ አዋቂ ሰውዬ ቁድዋ ትሆናለህ ተብሎ ለትልቅ የምትታሰበው ሰውዬ ለምን አትፈርም? እንዳውም ማለኛ አንተም መፈረም የለብንም እኔማ ፈርማለሁ። ተወይቼ ሐሳቤ ይሄ ጻፍልኝ ብዬ ይሄ ውርቅ ይሁን ብዬ ይሄማ በምንም አይነት አይ እነገሌ በጎን የምትነዱ ሰዎች ጀሃነም ያስገቧቸዋል። በጎን ነርተው አንተ ኢማም ነህ፣ አንተ መሪ ነህ፣ አንተ አምር ቢልማዕሩፍ ተናጋሪ ነህ። በዚህ ክልክልህ ሐቅ ካልሆነ አልሄድም አንተና ልክና በዚህ ና በለው አንተ ና በለው። ስለዚህ አገራ የምላችሁ የኢማምነት ኃላፊነታችንን አስፍተን ጠበብተኛ አንሁን። አንተ የገሌ ጉሩብ ነህ ለምን ታየኛለህ አትበል፣ አንባባል። ወንድሞቼ አላህን እንፍራ። እንጎዳለን። እንጎዳ ደግሞ ሁላችንም ነን የምንጎዳው፣ እንዳትጠራጠሩ። ብዙ ጊዜ እዚህ ከተማ ላይ ኖረናል፣ ብዙ ነገር አሳልፈናል። ተጎጂ ሆነን ያየነው ራሳችንን። አሁንም ጉዳት ቢመጣ የምንጎዳው ራሳችን፣ ሌላ ይጎዳል ብለህ እንዳታስብ። ሰላም አለይኩም ወራህመቱላሂ ወበረካቱ።